አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ሀባይብ፣ እንዴት ናችሁ? ሰላም ነው ወይ? በያላችሁበት የዓለም ዳርቻ በሙሉ ሰላማችሁ ብዝት ይበል። ፈጣሪ ከክፉ ነገር ይጠብቀን ይጠብቃችሁ። አላህ ጤናችን ይስጠን። ከጤንነት የበለጠ ሀብት የለም። የልብ የሚያናግረው ጤንነት ነው ሀባይብ። መቼም ከጤንነት በላይ አንድም ነገር የለም። እንግዲህ ያው ብዙ የሚያስተግዙ ነገሮች ቢኖሩም መተከዝ ሳይሆን ዱአ እያደረጉ ያው ፈታ እያሉ ወደፊት መሄድ ነው ማለት ነው ሀባይብ። በዱአችሁ አትርሱኝ ብሏል ወንድማችን ማስተር አብነት ከበደ ማለት ነው። እንግዲህ በዱአችሁ አንርሳው፣ በዱአችን ማለት ነው። ሁላችንም ለራሳችን ዱአ መደራረግ ይኖርብናል ብዬ አስባለሁኝ ሀባይብ። አላህ ከክፉ ነገር ይጠብቀን፣ አገራችንን ሰላም ያደርግልን እያል ያው እንግዲህ ፈታ እያልን ወደፊት እንሄዳለን ማለት ነው። ወደኋላ የሚባል ነገር የለም። አላህ ይጠብቀን። እንግዲህ ዛሬ ደግሞ በአዲስ ቪዲዮ ነው የመጣሁት። እንደተለመደው ፈታ እያል ላይክ እና ሰብስክራይብ እያደረግን ወደፊት እንሄዳለን ማለት ነው ሀባይቦቼ። ጽናት ድራማ እንግዲህ እየተሻሻለ መጥቷል። አሪፍ እየሆነ ማለት ነው። ያው ቅዠቱም እንደዛ ሆኖ እንዳለ ሆኖ አሪፍ እየሆነ መጥቷል። እንግዲህ አንዳንድ ጊዜ ያው ሰው የሚከፋው ወዶ አይደለም የሚከፋው፣ ወይም ደግሞ ክፉ የሚሆነው ወዶ አይደለም። ጥሩ ሰውም የሚሆነው ያው በምክንያትም ያለ ምክንያትም መሆን ይችላል። ነገር ግን እንግዲህ ከዚህ በፊት በጣም መጥፎ ሰው የሆነችው ሶሲ ዛሬ ደግሞ ተመልሳ መታ እጅጉን ሁሉንም ሰዎች ይቅርታ እየጠየቀ ትገኛለች። ከዚህ በፊትም ይቅርታ ለማለት ነው የመጣሁት ብላ ብትመጣም ነገር ግን ማንም የተቀበላት ሰው ስለሌለ ጠፍታ ነበረ። ይቅርታዋን እንዲቀበሏት መለስ ቀለስ እያለች ትገኛለች። ዛሬ ደግሞ መታ እንግዲህ እንደ አጋጣሚ ያው ባለፈው ምሩን ለማየት መጣ ነበረ። ቆሌዋን ገፎ ናሆም ቢልካትም ነገር ግን ደግሞ እዛም ቢሮም ሂዳ ይቅርታ ለመጠየቅ ኪራንም አግኝታው ነበረ። ግን በጸብ ላይ ስለሆነ ምንም ልትል አልቻለችም፣ ቀጥላለች። እንግዲህ በተከታታይ ደግሞ እንግዲህ ጽናት ዘንድ መታ ጽናት ይቅርታ ብላ እግሯ ስር ወድቃ ነበረ። ነገር ግን ጽናት መቀበል አልቻለችም። እኔን ካደረግሽኝ አንጻር ይቅርታ የሚባል አይነት ድርጊት የለሽም ብላ እሷም ቆሌዋን ገፋታለች። ለምን ይሆን? ምን ሰርቼ ይሆን? ይቅርታ የማያስብል ስራ ነበር እንደዚህ ያደረግኩት ብላም እሷ ራሷን ብትጠይቅም ያው እንግዲህ ነው ልጄን የወሰድሽው ብላ እሷም በጣም ከመናደድ ተነስታ ጥላት ሄዳለች። ያው በባለፈው ክፍለ ጊዜ እንዳያችሁት ምግብ አንጥቼ ነበረ፣ ነገር ግን ካላመንከኝ ድፋው እንዳላች አይታችኋል። ነገር ግን ተምኖ ነው የምታያዩ ብሎ ናሆም ቢቆጣትም ዛሬም ደግሞ እንግዲህ ተመልሳ አጋጣሚ ሆኖ ከዚህ በፊት የነበራትን ችግር በተወሰነ መልኩ ያገኘችው ወይም ደግሞ የሰማችው የናሆም ሰራተኛ አጋጣሚ ከናሆም ስልክ ተወስድና እባክህ ልደውል ስለና ሶሲ ዘንድ ስትደውል ላግኝሽ ብላት ተኪራ ቤት ስትመለስ የናሆምን ሰራተኛ አግኝታት ነበረ። ምን ነበር? አንቺ ዘንድ ነው የደወልኩት፣ ሶሲን ብዬ ነው የደወልኩት። እሺ ጊዜሽን ተማቃጠልሽ በፊት የምታወሪውን ነገር አውሪ፣ ምን ፈልገሽ ነው አንቺ ደግሞ ብላም ስትጠይቃት እሷ እንደዛ አይነት ሰዎች እንደማይመቿት ታውቃለች። ነገር ግን እኔና አንቺ የተስማማን እንመስላለን፣ ወይም ደግሞ ስራችን አንድ አይነት ይመስለናል። ስራቸውም ደግሞ መናጢ መሆን ማለት ነው፣ ወይም ደግሞ ቆሻሻ። እሷም ይሄን አስባ እና ምን ይጠበስ ብላም ስትጠይቃት እኔ እና አንቺ አብረን ሆነን ምሩን እንዳጨርሽው ብላ በጥፍ ያጠልቅጣባታለች። ይሄ ማለት ደግሞ ሙሉ ለሙሉ ወደ ህሌናዋ ወይም ደግሞ ወደ ጥሩ ሰውነቷ ተመልሳለች ማለት ነው። ምክንያቱም ከዚህ በፊት የዛን ሰዓት እኔ አይደለሁም ጽናት እባክሽን ይቅርታ ብላት ነበረ። ይቅርታን ባታደርግላት ድጋሚ ያንን መንገድ ወይም ደግሞ ያንን ሀሳቧን እንደማትሄድበት እርግጠኛ የሆነች ትመስላለች። ሰው ሀሳቡን እንጂ መንገዱን አይቀይርም። ነገሩ እንደዛ ነው። ነገር ግን ይቅርታን ባይደረግላት ከዛም መጥታ እንግዲህ ባሏ ሲመጣ ጽናት ደግሞ
ሰላም ነሽ እንዴት ነሽ ብሎ እንግዲህ እንደ ባለቤት ቢጠይቃትም ምን ሰላም አለ ብላ መልሳለት ነበረ። ነገር ግን ምንድነው ምን ሆነሽ ነው? ሶሲ መጥታ ነበር ይቅርታ ጠይቂኝ ብላ እንግዲህ ኪራ ነው እሷን ጠይቂያት ብሎ የነገረኝ ብላለች ብለሃታል ብላም ብትጠይቅ ታናዳ እሷም ጥላው ትሄዳለች። ሶሲ ትዳር ልበጠብጭ ነው የመጣችው ብሎ እሱም ተናዶባታል። በቀጣይ እንግዲህ ድጋሚ ይቅርታ ለመጠየቅ ትመጣ ይሆን የሚለውን ነገርም አብረን እናያለን። የናሆም ሰራተኛ እንግዲህ ቆሎዋን ከመግፈፍ ባሻገር ጥፊዋንም ቀምሳለች። ይህን ድርጊት ድጋሚ እንደማልደግመው ታውቂያለች ትልና እንግዲህ ያው ተጸጽታም እሷንም አፏን አዘግታታለች። ለካ መጥፎ መንገድ ነበር እንደ የሄድኩበት መንገድ እያለች እሷም ወደ ስራዋ ተመልሳለች። ምክንያቱም ጓደኛታ ነው እንጂ ጓደኛ ብታገኝ ምሩን እንደምትገላት ግልጽም ነበረ። እኔ ሰው ናፍቆኛል ጽናት እባክሽን ተረጅኝ ብትላት ሰው ቢናፍቅሽም እኔ ሳልሆን ሌላ ሰው ናፍቆሽ ሊሆን ይችላል። እኔ ግን መቼም አልናፍቅኝም አልናፍቅሽም ምናልባት ሌሎች ሰዎችን ብትጠይቂያቸው የተሻለ ነው ብላ እሷም ተነስታ ጥላት ትሄዳለች። አይኖ ጽናት ይቅርታ ልታደርግላት አልቻለች። በድጋሚ እንደምትሞክር ተስፋ እናደርጋለን። በሌላ በኩል ደግሞ እንግዲህ የኪያ ጓደኛ የሆነው አጋጣሚ እሷን ለማግኘት ወይም ደግሞ የእሷን ምግብ ለመብላት ወደ ቤቷ ቢመጣም ኦኬ ልብሴን ቀይሬ የመጣው ሁላ ስትመጣ ሳሎን ጥላው ሄዳ ነበር። ነገር ግን እሱ ተንኮል ለማድረግ ከዛ በፊት ወደ ስራ ስትሄድ ተሰበርኩ ብሎ ቤቷ ጠብቋት ነበረ። የሆነ ሰዓት ላይ ግን መታ ሄዳ ስትመለስ ያልተሰበረውን ወይም ደግሞ ያላመመውን ሶፋ ላይ ቁሞ እንግዲህ ስታራ ሲያስተካክል ነበረ። ድንገት ከኋላው ብቅ ስትል እንዴ የታመመው ሰው እንደዚህ ነው እንደሚሰራው ቆይ ምን እያደረገ ነው ብላ ድንገት ከኋላው ቆም ትላለች። አጅሬ የሴት ወንድ ይመችሽ ግን እንዴት እንደምትመቸኝ። ከዛ በኋላ ዞር አንቺ ሰላቢ ኮቴ የለሽም እንዴ ኧረ ምን ጉር ነው ይልና እሱም ደግሞ ደንግጦ የታመመውን ሳያስታውስ እሷም ቁጭ ትልና ዝም ብላ ታየዋለች። እንግዲህ ስትዞርበት ነው። ከዛም በኋላ በቃ ፈወሰኝ እኮ ተፈወስኩ በቃ ዲያንኩኝ ይልና በቃ ቀለድክ ቀጥታ ውጣ ትልና ልታስወጣ ስትል በቃ ይወጣልሻል። ምንድነው አንቺ ከሰዓት ስንቴ ነው የሚሰራሽ? 3 ነው ወይስ 4 ነው የሚሰራሽ? ይልና እሱ 4 አስፈላጊም ከሆነ 4 ይሁን 5 እንግዲህ ለጫማውን ሲለብስ ቅንጭላቱን ትለውና በድጋሚ ደግሞ ተሰበርኩ ብሎ ሲዋሽ ውሸታም ትለውና ከዚያም በኋላም እንግዲህ ያው ቅንጭላቱን በትናት አለችው። በቲሸርቱ ተሸፍኖ ጥሏት ሄዷል ማለት ነው። ሲያሟርት ደግ አርገሸዋል ወንድ። በሌላ በኩል ደግሞ እንግዲህ ያው ሰኒ ተመፍራቷ የተነሳ ሌት እየባነነች ወይም ደግሞ እየቃየች ትገኛለች። ምክንያቱም እንግዲህ እሷና ጆከር የደበቁት ነገር ያው በጣም እስካሁን የታወቀ ነገር የለም። እሷን በፍራቻ እየኖረች ነው። ኮሽ ባለ ቁጥር ማን የጅል ስራ የሚሰራው ማን የወረወረው እያለች ሌት መውጣት ጀምራለች። እየቃየ ጀምራለች። እንግዲህ እያስፈራሯትም ይገኛሉ። የሚያስፈራሯት እንግዲህ እሷን ብቻ አስመስለው ነው የእሱን ወደ ጎን እያሉ ምን ለማድረግ አስበው ነው እያለች እሷን በጭንቀት እንግዲህ ትኖራለች። አንድ ቀን ትናገረውና ይወጣላታል ማለት ነው። እንግዲህ ስፒል ተመልሶ እንደማይመጣ ተስፋ እናደርጋለን። ሰኒ እንግዲህ ያው በቅጅቷ መካከል ድንገት በር ላይ ወጥታ ማን የጅል ቀልድ የሚቀልደው እያለች ነበረ። ነገር ግን ሰው እኮ የለም ፈርታ ነው እንጂ ይበልጥ ደግሞ ያሰጋትና በጣም አስቸጋሪ የሆነባት ነገር ድንገት ስትገባ ያው አናቱን ብሎ ሲሎት የታየ ቪዲዮ ወይም ደግሞ ፎቶ ታገኛለች። እንዴት ነው ይሄ? ማን ነው? ለምን ነው? ማን ነው እዚህ ያደረገው? ትልና ጥያቄ ትጠይቃለች። እንግዲህ በዛው የተነሳ ከጆከር ጋር
ኮንታክት ይፈጥራሉ፣ እስበሳቸው ይጣላሉ። እሱም ደግሞ ወጥቶ በር ላይ ያድራል ማለት ነው። ለምንድን ነው እዚህ ያደርከው? እኔ መሄዴ ትጎጃለሽ፣ ብቻሽን ነሽ፣ ብቻሽን ሊያጠቁሽ ይችላሉ። ስለዚህ አብረን እንዋጠዋለን ብዬ ነበር የተቀመጥኩት፣ አንቺ ምላስሽን አልቻልኩም የሚልና ይነግራታል። ጉዳዩን ወደ እኔ እያመጣኸው ነው እያለች እሷም ትጨቀጭቀዋለች። ጉዳዩ የኔም ያንቺም ነው፣ ምንም ችግር የለውም፣ እኔ ራሴን እጋፈጣለሁ። ስለዚህ አንቺ አያሳስብሽ ይሄ ነገር፣ ከዚህ በፊትም ነግሬሽ ነበር ብሎ ይነግራታል። እሷም ደግሞ ከመፍራት የተነሳ ሊሆን ይችላል በጣም ተጨንቃለች። ነገራቶቹ ወደ እሷ እያደሉም ስለሆነ ማለት ነው እንግዲህ ሴትነቷን ተጠቅመው መሰለኝ እሱም የተሰጠው አደራ ነው። አደራ የመብላት አልፈልግም ብሎ ውጭም ቤትም እያደረ እንግዲህም ብዙ ዛቻም እየደረሰበት ይገኛል። ነገሩን እንዴት ነው መቼ ነው እነ ኪራ የሚሰሙት የሚለውን ነገር ደግሞ ወደፊት እናያለን ማለት ነው። ቅዱስ እንግዲህ ፍቅረኛው አጋጣሚ ስትመጣ እሱ በር ላይ ነበረ። እንግዲህ እሷን በር ላይ ሆነ እየጠበክ ነው እንዴ? ማንን? ሰላምን እባክህ ከህይወት ያውጥቻታለሁ። ወደ ህይወት ልመልሳት የማልችላት ሴት ናት። የራሷ ጉዳይ፣ ምንም አይመለከተኝም። ስለ እሷ አታንሳብኝ ይልና ለናቴ ሲናገር እሷ እንደ አጋጣሚ ወደ እሱ ስትመጣ ትሰማለች። ከዛም ይህንን የሰማችው ሰላም ደግሞ ትመለስና እንግዲህ በቀደም ከሚያስቸግራት ሰው ጋር ሄዳ ትለጠፋለች። በያ በኩል እንግዲህ ያው እሷ እንደዛ ስታረግ ስለሚያይ ከዚህ በፊትም ደግሞ ኒናና ናቲ የሆነ ቪዲዮ ቀርጸው ነበር እና እሷ አትሆንህማው። ስለዚህ ምን እንደምታረግ እኔ ላሳይህ እና ቪዲዮን ያሳየዋል። ሲጀመር እናንተ ለምን ቀረጻችሁ? ለምንስ እንደዚህ አረገች ብሎ እሱም ደግሞ ተነስቶ ሰውየው ሊማታ ይሄዳል ማለት ነው። ነገር ግን ደግሞ አላጋጠመውም። ድንገት እንዳጋጣሚ መጥቶ ቤት ውስጥ አንተ ማነህ ብሎም ሲጠይቅ ግብ ግብ ሲገጥሙ እንግዲህ ከቅዱስ ጋር ቅዱስ እንደታመመ ያውቃል። ነገር ግን ደግሞ ተኋላ ይመጣና ናቲ አናቱን ብሎ ይደፉና ወደ ውጭ ይሄዳሉ። ወይኔ እኔ ዛሬ ግን እንዴ ሊና ያሳቀው ሰው አለ እንዴ? ለሲንግሎች የምትሰቡልን እንጂ ምነው እናንተ ባገኛችሁበት ዘንድ ነው እንደምትጣበቁት። ካሁን በኋላ ግን እንዴት ስትሆኑ እንዲያትመጭ ብላችሁ ንገሩ ደውላችሁ። ወይኔ ፈጣሪ ጋይዝ ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። ወደፊት ያው ይቻልም ሳቅና ለቅሶ ነኝ እንግዲህ እውነቷን ነው። ኒና ቦታ እያያችሁ ምንድን ነው ያለችው? እንደዛው ነገር ኒና ተናግራለች። ቦታ እያያችሁ እንደዛ ብትሆኑ ጥሩ ነው። ፊቱንም ደግሞ ልጅቱን ፈርታው ነበረ። ኒና ከቸች እንደምትል አውቃው ነበረ። ልጅቱም ጥሩ ነው። በሌላ በኩል ደግሞ እንግዲህ ጥጥ የሚባለው ሰውዬ የቅዱስን ቤት ምስቅልቅል አድርጎት መጥቷል። ናቲም ከመፍራት የተነሳ ጥሎት ስለሄደ ሲነሳ ማንም ሰው የለም ነበረ። ራሱን አዙሮት ስለተደፋ እሱም ደግሞ ቤቱን በጣብጦ አመሰቃቅሎት ቅዱስም እንግዲህ ያው በጣም ስለተናደደ ለምንድን ሄድክ ለምን መጣህ ብሎት ነበረ። እንዲሁም ደግሞ ለምንድን ነው ቤቱን ጥላ ሄድከው ብሎ ጠይቆት ነበር። ያው እንግዲህ ናቲም ከመፍራቱ የተነሳ ነው የወጣው። ነገር ግን ሲመለሱ ቤቱ እንዳልሆነ አግኝቶት ነበረ። ከዛም በመቀጠል በቃ እኔን ለማቃጠል ነው እዚህ የተፈጠራችሁት ብሎ እሱም ተናዶ ወጥቷል። ውጣ ብሎት ሲሄድ ናቲ እንግዲህ ጥጤን አግኝቶት እያሯሯጠ ደብድቦት ነበረ። እንደው ይሄ ውፍረቱ ቀነስ ቢያደርግለት ብሎ አስቦ ነው መሰለኝ። እንግዲህ ቆንጆ ቦክስ አሳልፎበታል። እንግዲህ ከዛ ከቦክሱ አገግሞ ተነሳ ወይስ በዛው ወድቆ ቀረ የሚለውን ነገር ወደፊት እናያለን ማለት ነው። እናያለን ማለት ነው። ሀባይ ላይክ እና ሰብስክራይብ ሼር እያደረጋችሁ ፈታ እያልን አብረን ወደፊት እንሄዳለን። ላይክ አድርጉ ማለት ነው። ሰብስክራይብ አድርጉ፣ አበረታቱኝ። አዎ በቃ ፈታ እያላችሁ ሰብስክራይብ አድርጉ። ፈታ ማለት ከፈለጋችሁ ሰብስክራይብ አድርጉ። ምንም ችግር የለውም።